ክቡራና ክቡራት እንደምንቆያችሁ እንደምናረፈዳችሁ እንደምናመሻችሁ በያላችሁበት ሀገር ሰላም እግዚአብሔር ከሁላችሁም ጋር ይሁን። በዛሬው መርሃ ግብራችን ላይ ተገናኝተናል። የማሕሌተ ጽጌ ትርጓሜ ከመጀመሪያው ሳምንት ጀምረን እየተረጎምን እያየን አሁን አምስተኛው ሳምንት ላይ ደርሰናል። ክቡራን ተመልካቾቻችን በዚህ ሳምንት ላይ ደግሞ የሚቆመው ማሕሌተ ጽጌንና መዝሙሩን ትርጓሜ እንደተለመደ አሰማችኋለሁ። የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን ለሁላችን የሚግለጽልን ማሕሌተ ጽጌ የአምስተኛው ሳምንት ትርጓሜ ይቀጥላል። ማሕሌተ ጽጌ ቅድስት ድንግል ማርያም በአበባ የምትመሰልበት ለየት ያለ ምስጋና ነው። እስካሁን በጣም ብዙ ነገሮች እያየን ነበረ። ዛሬ ደግሞ ረቀቅ ያለውን እጅግ የሚያስደስተውን የማሕሌተ ጽጌ ትርጓሜን አሰማችኋለሁ። የመጀመሪያው እንዲህ ይላል። ዘብኪ ተባረኩ ወተቀደሱ አሕዛብ ትእምርተ ግዝረቱ ወዘርኡ ለአብርሃም አብ ጽጌ ድንግልናኪ በግ ለቤዛ ይስሐቅ ውሁብ ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ። ወደ አማርኛ ስንመልሰው አሕዛብ በአንቺ ተቀድሰው የተባረኩብሽ ላጌጠ ኮከብ እናቱ ይሆንሽ የያዕቆብ ምስራቅና ሐረግ ወይም ዕፀ ሳቤቅ ማርያም ሆይ ለብዙዎች አባት ለአብርሃም የቃል ኪዳናዊ ግዝረቱና የዘሩ ምልክት የሚሆን የድንግልናሽ አበባ ንጹሕ በግ ለይስሐቅ ቤዛ የተሰጠ ነው የሚል እጅግ አስገራሚ ምስጋና ነው። እንግዲህ አባ ገብረ ማርያም ዘደብርሃንታና አባ ጽጌ ብርሃን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ በመሆነው ይህንን ልዩ የሆነ ምስጋናን ያቀረቡት እንግዲህ መጽሐፍ ቅዱሳዊ ነው። አብርሃምን ይነካል፣ ይስሐቅን ይነካል፣ ያዕቆብን ይነካል። የመጀመሪያው እንግዲህ እንዳያችሁት አሕዛብ በአንቺ ተቀድሰው የተባረኩብሽ የሚለውን ኃይለ ቃል በምናይበት ጊዜ መነሻው መጽሐፍ ቅዱስ ነው። በተለይ ኦሪት ዘፍጥረት ምዕራፍ 15 ከቁጥር 1 እስከ 5 ማንበብ ያስፈልጋል። ልዑል እግዚአብሔር በራእይ ለአብርሃም ተገልጾ አብርሃም ወይ አለው፣ ዋጋ እጅግ ታላቅ ነው፣ ብዙ ሴትከ በዲበ ምድር ይለዋል። ዋጋ በምድር ላይ እጅግ ብዙ ነው ይለዋል። ከዚያም ተራራ ላይ አወጣውና የሰማይን ከዋክብት ቁጥር ይለዋል። ማለት ይክሮልቆቶሙ ማለት ነው። እንግዲህ እነርሱም መቁጠር አልችልም አይነት ነው። ከማሁ ይከውኑ ዘርእ ከዘሮች እንዲያ ይሆናሉ ብሎታል። ከዛም ከዕለታት ባንዳቸው ደግሞ አብርሃምን ከከንፈረ ባሕር አውርዶ የባሕር አሸዋ ቁጥር ይለዋል። እነርሱም መቁጠር አልችልም ይለዋል። ከማሁ ይከውኑ ዘርእ ከዘሮች እንዲሆናሉ በማለት ትልቅ ተስፋን ይነግረዋል። እንግዲህ ለምን በአሸዋ ለምን በከዋክብት መስሎ ልጆቹን ወይም ዘሮቹን ተናገረ ቢባል ኃጥአን ልጆቹን በአሸዋ ነው መስሎ የተናገረው። እንደሚታወቀው አሸዋ በጣም ቀዝቃዛ ነው፣ እነርሱም አእምሯቸው የቀዘቀዘ ነው። አሸዋ ይቡስ ነው፣ ደረቅ ነው። እነርሱም አእምሯቸው ይቡስ ወይም የደረቀ ነው። ሌላው አሸዋ ክቡድ ነው፣ እነርሱም ክቡዳን አእምሮ ናቸው። አሸዋ ምድራዊ ስለሆነ እነርሱ ምድራዊ ስራን ይሰራሉና ኃጥአን ልጆቹን በአሸዋ መስሎ ይነግረዋል። ጻድቃን ልጆቹን ደግሞ በኮከብ መስሎ ይነግረዋል። ለምንድን ነው ጻድቃን ልጆቹን በከዋክብት የመሰላቸው ቢባል እንደምታውቁት ኮከብ ብሩህ ነው፣ እነርሱም ብሩሃን አእምሯቸው በጣም እውቀታቸው ብሩህ ነው። ሌላው ኮከብ ሰማያዊ ነው፣ እነሱም ሰማያዊ ስራ ይሰራሉ። ኮከብ በብርሃን ይበላለጣል። ቅዱስ ጳውሎስ ካልዕ ክብሩ ለፀሐይ ወካልዕ ክብሩ ለወርኅ ወካልዕ ክብሮሙ ለከዋክብት ኮከብ ይሄይስ ክብሩ፣ አንዱ ኮከብ ከአንዱ ኮከብ ይበልጣል በማለት እንደተናገረ ማለት ነው። ስለዚህ ኮከብን እንደሚበልጥ በተመሳሳይ መልኩ እነሱም በስራ ስለሚበላለጡ ጻድቃን ልጆቹን በኮከብ ኃጥአን ልጆቹን በባሕር አሸዋ መስሎ ይገልጽለታል። ከዚያም ለተስፋው ማረጋገጫ የሚሆን የግዝረትን ምልክት ለአብርሃም ይሰጠዋል። ይኸውም በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ የምድር ነገዶች ሁሉ ባንተ ይባረካሉ ይለዋል። የዚህ ምልክት ሊሆን ደግሞ ወንዶች ሁሉ በስምንተኛው ቀን እንዲገዘሩ ያው ትእዛዝ ሰጥቶታል። ዘፍጥረት 17 ከ9 እስከ 11 ነው የምናነበው። ታዲያ እንግዲህ ያ ተስፋ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ አብርሃም ወገን ከሆነች ከቅድስት ድንግል ማርያም ተወልዶ ግዝረተ ነፍስን ለምእመናን በመስጠት ፈጽሞታልና ዘብኪ ተባረኩ ወተቀደሱ አሕዛብ በአንቺ የተባረኩብሽ የተቀደሱብሽ በማለት አሕዛብን ያከበረ ከፍ ከፍ ያደረገ ወልደ አብርሃም ተብሎ የተጠራ የክብር ባለቤት ኢየሱስ ክርስቶስ ከአብርሃም ዘር ከተገኘች ከቅድስት ድንግል ተወልዶ የሰጠውን ቃል ኪዳን ፈጽሞለታልና ዘብኪ ተባረኩ ወተቀደሱ አሕዛብ ትእምርተ ግዝረቱ ወዘርኡ ለአብርሃም አብ በማለት ያመሰግናል። ከዛ በመቀጠል ደግሞ ማርያም ዕፀ ሳቤቅ ይላታል። ዕፀ ሳቤቅ ማርያም የድንግልናሽ አበባ ንጹሕ በግ ለይስሐቅ ቤዛ የተሰጠ ነው በማለት ደግሞ እጅግ የሚገርም ምስጋናን ከይስሐቅ ጋር አስተሳስሮ ቅድስት ድንግልን ይመስላል ሊቁ።
ይሁን በዘፍጥረት 22 ከቁጥር 1 እስከ 3 እንደምናነበው አብርሃም አንድያ ልጁን ይስሐቅ እንዲሰዋው በእግዚአብሔር በታዘዘው መሰረት ያው ወደ ሞሪያ ተራራ ወጣ። መሰዊያ ሰርቶ እንጨቱን ረብርቦ ልጁ ይስሐቅን አስሮ በመሰዊያው እንጨት ላይ አጋድሞ ሰይፉን አንስቶ ሊሰዋው በተዘጋጀበት ቅጽበት ነበረ። ይትደይድየከ ላዕለ ወልድከ ወይትግበር ቦቱ ወኢምንተኒ፣ በብላቴናው ላይ እጅህን አዘርጋ አንዳችም ነገር አታድርግበት የሚለውን ቃል ሰምቶ ያው ዓይኑን አቅንቶ ቢያይ ቀንድና ቀንዱ በዕፀ ሳቤቅ የታሰረ ነጭ በግ አይቶ ልጁ ይስሐቅን ፈቶ ያን ጻዕዳ በግ ሰውቶታል። ይኸውም እንግዲህ ሊቃውንት ይመስሉታል። በጣም ብዙ ምሳሌ አለው። የመጀመሪያው ምሳሌ እንደሚያመሰጥሩት ከሆነ አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ ደግሞ የእግዚአብሔር ወልድ ምሳሌ ነው። ምክንያቱም አብርሃም ልጁን በህሊናው ሰውቶታል። እግዚአብሔር አብም እግዚአብሔር ወልድን ወይም ተቀዳሚ ተከታይ የሌለው የባህሪ ልጁ ወልድን ውረድ ተወለድ ሙት ተሰቀል ብሎ አንድያ ልጁን ለሞት ሰጥቷልና አብርሃም ምሳሌ እንዲሆን አስቀድሞታል ማለት ነው። አንዳንድ ሰዎች በኋላ ጊዜ ተነስተው እግዚአብሔር አብ ወልድን ውረድ ተወለድ ሙት ተሰቀል ብሎ ለሕማም ለሞት እኮ የላከው ልጁ ባይሆን ነው ይሉ ነበረ። ምክንያት ያበጁ ነበረ። ስንኳንስ ዘልማዱ ሂሩት እንደው ባህሪው ቸር ርኅሩኅ የሆነው እግዚአብሔር ይቅርና አብርሃምስ እንኳን አንድ ልጁን ሰዋ ሲለው እግዚአብሔር ሰውቶ ለመስዋዕትነት አቅርቦ የለም በማለት ምላሽ እንዲያጡ ባወቀ ገንዘብ ይህንን አድርጎታል ማለት ነው። ሌላው ሁለቱ ብላቴኖች የፈያታዊ ዜማን የፈያታዊ ዘጸጋ ምሳሌ ናቸው። አብርሃም ይዟቸው ወደ የገሰገሰው ማለት ነው። አህያው የአድገ ሆሳዕና የሆሳዕና ጌታ የተቀመጠባት የአህያ ምሳሌ ናት። እጽ የመስቀል ምሳሌ ነው። እንጨቱ የመስቀል ምሳሌ ነው። እሳት የመንፈስ ቅዱስ ምሳሌ ነው። ወቅለምቱ የስልጣን እግዚአብሔር ምሳሌ ነው። ያው እንደምታውቁት ወቅለምት አጥንትን ከስጋ እንዲለይ ጌታም አባ ማኅፀን ነፍሴ ውስተ እዴከ ብሎ በገዛ ስልጣኑ ቅድስት ነፍሱን ከስጋው ለይቷል። 3 ቀን ሂዶ ለመስዋዕትነት እንዳቀረበው ጌታ ምክረ ሞቱ በተፈጸመ በ3ኛው ቀን የመሰቀሉ ምሳሌ ነው። ረቡዕ ነበረ ምክረ ሞቱ የተፈጸመው፣ ዓርብ ነው የተሰቀለው። ሊቃውንት ግን ይስሐቅ የዳነበት ነው እንጂ የሞተበት አይደለም ምሳሌው ይላሉ። በመሆኑም ህሊና አብርሃም የመቃብር ምሳሌ ያደርጉታል። ይስሐቅ በህሊና አብርሃም በተሰዋ በ3ኛው ቀን እንደዳነ ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ ነው ብለው መተርጉማነ ብሉይ በትርጓሜ ዘፍጥረት ላይ ያትቱታል። ሌላው ምሳሌ ያዘዋውራሉ ሊቃውንት። በጉ የጌታ ይስሐቅ የምእመናን ምሳሌ ያደርጉታል። ይህ በግ ከእህቱም ጉንደ ዕፅ ከታተመ የዕፀ ሳቤቅ ወይም ሐረግ ተገኝቶ ለይስሐቅ መድኃኒት ሆኖ በሞሪያ ተራራ እንደተሰዋ ሁሉ የዓለምን ኃጢአት የሚያስወግድ በግ ወልደ እግዚአብሔርም እመበግ ነባቢ ከተባለች ከቅድስት ድንግል ማርያም በእህቱም ድንግልና ተወልዶ የዓለም ቤዛ ሆኖ በቀራንዮ ተራራ በመስቀል ላይ መሰዋቱን ያመለክታል ማለት ነው። ሌላው ሊቃውንት በጉ ከሰማይ ወረደ ነው ያሉ እንደሆነ ያው ጌታ ከሰማይ ሰማያት ለመውረዱ ምሳሌ ያደርጉታል። ከዕፀ ሳቤቅ የተገኘ ነው ያሉ እንደሆነ ቅድም እንደነገርኳችሁ በእህቱም ድንግልና ከቅድስት ድንግል ማርያም የመወለዱ ምሳሌ ያደርጉታል። ከአብርሃም መንጋ ነው የመጣ ነው ያሉ እንደሆነ ከነገደ አብርሃም የክብር ባለቤት ክርስቶስ የመወለዱ ምሳሌ ያደርጉታል። ሌላው ዕፀ ሳቤቅን የመስቀል ምሳሌ ያደርገዋል ታላቁ ማሕሌታይ ቅዱስ ያሬድ ማለት ነው። ስለዚህ በዚህ ሁሉ እንግዲህ ምሳሌው ደርሷል ተፈጽሟልና ሊቁ ያነሳል። እንደገና ላጌጠ ኮከብ እናቱ የሆንሽ የያዕቆብ ምስራቅ ይላታል ቅድስት ድንግል ማርያምን። ወላዲቱ ለስርግው ኮከብ ላጌጠ ኮከብ እናቱ የሆንሽ በማለት ይመስላታል። ይኸውም በልዓም ነው ይሄን ነገር አስቀድሞ የተናገረው። ይኸውም በዘሁልቁ 24:17 ላይ ይሰርቅ ኮከብ ከያዕቆብ ኮከብ ይወጣል በማለት ያው ከያዕቆብ ወገን ከተገኘች ከቅድስት ድንግል ማርያም የአጥቢያ ኮከብ ክርስቶስ እንደሚወለድ ያው ትንቢት ተናግሯል። ዘሁልቁ 22:23 በተለይ ደግሞ ከ24 እስከ 17 ያለውን ማንበብ ይኖርባቸዋል ክቡራንና ክቡራትና ጌታን ስርግው ኮከብ ይለዋል። ጌታን እንግዲህ ስርግው ኮከብ ያጌጠ ኮከብ ይለዋል እና ክርስቶስ በኮከብ ይመሰላል እና ከዋክብት በጣም ብዙ ምስጢር አላቸው። እኔ እንግዲህ በዘርፍ ውስጥ ያለው ስለሆንኩኝ በጣም ለ88 ወብራተ ከዋክብት ውስጥ ኢየሱስ ክርስቶስ የሚመሰልባቸው እጅግ ብዙ ናቸው። ያውም አስገራሚ ምሳሌ
እሱ እንግዲህ ወደፊት እነግራችኋለሁ። እጅግ የረቀቀ ምስጢር አለ ሰማይ ላይ። ለዚህ ነው ዳዊት ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራል በማለት የመሰለው። ለማንኛውም ግን ያ ምስጢር ረቀቅ ያለ በመሆኑ ሌላ ቀን ነው ማቀርብላችሁ የሰማዩ ምስጢር። ነገር ግን ወላዲቱ ለስርግው ኮከብ ያጌጠ የተሸለመ የኮከብ እናቱ ብሎ ሊቁ ማንሳቱ ኢየሱስ ክርስቶስ በአጥቢያ ኮከብ ይመሰላል። ይኸውም ራሱ በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ምን ብሏል ኢየሱስ ክርስቶስ? እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። የሚያበራም የንጋት ኮከብ ነኝ በማለት ራሱ ኢየሱስ ክርስቶስ ራሱን የንጋት ኮከብ፣ ኮከበ ጽባህ፣ የአጥቢያ ኮከብ ብሎ ይመስለዋል። ይህን ደግሞ ኮከብ ያስገኘችልን እናታችን ቅድስት ድንግል ማርያም ናትና ምን ይላታል ሊቁ? ወላዲቱ ለስርግው ኮከብ፣ ያጌጠው የተሸለመው ኮከብ እናቱ ወላጁ በማለት ያወድሳታል። ሰብአ ሰገል እንኳን በኮከብ ተመርተው ነው ጌታን ያገኙት እና ከዋክብት እግዚአብሔርን ክብር ነው የሚገልጡት። በተለይ ሦስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ኮከብ እየመራቸው አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለዱ አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ልንሰግድ ለሱ መተናል ነው ያሉት እና ኮከበ ዚአሁ የእሱ ኮከብ ማለታቸው ምንድን ነው ሲባል፣ አንደኛ ሊቃውንት ሲያመሰጥሩት በተፈጥሮ ገንዘቡ ነው፣ ከዋክብትን የፈጠረ እርሱ ነው። ሁለተኛ አምሳያው ነው። ኮከብ ይሰርቅም ያዕቆብ፣ ከያዕቆብ ኮከብ ይወጣል በመባል ኮከብ ክርስቶስ ከያዕቆብ ወገን ከተገኘች ከቅድስት ድንግል እንደሚወለድ ቀድሞ ትንቢት ተነግሯል። ስለዚህ በኮከብ ተመስሏልና በኮከብ እየመራ ሰብአ ሰገልን አድርሷቸዋልና ይሄ ረቀቅ ያለ ምስጢር ስለሆነ ወላዲቱን ለስርግው ኮከብ ይላል ሊቁ አባ ጊዮርጊስ ዘጋስጫ። በአርጋኖን ላይ ምን ይላል? በተለይ ረቡዕ ላይ በእውነት መመስገን ይገባሻል፣ ለምስራቃዊው ኮከብ መውጫን ሆነሻልና ይላታል። ያው ቅዱስ ኤፍሬም ሶርያዊ ብርሃንኪ አቢም ብርሃነ ፀሐይ፣ ብርሃንሽ ከፀሐይ ብርሃን ይበልጣል ካለ በኋላ አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐው በሐሴት፣ ቅዱሳን በፍጹም ደስታ ደስ ብለው ያዩት ኮከብ ከአንቺ የተገኘብሽ ምስራቅ አንቺ ነሽ ብሎ ቅዱሳን ሰብአ ሰገል፣ ክቡራን ሰብአ ሰገል ያዩት ኮከብ ከአንቺ የተገኘብሽ ምስራቅ አንቺ ነሽ በማለት እሷን በምስራቅ ልጇ ክርስቶስን በኮከብ ይመስላል። በመሆኑ እንግዲህ ሊቁ ለዚህ ነው እንግዲህ ያዕቆብ ምስራቁ ወላዲቱ ለስርግው ኮከብ ያጌጠ የተሸለመ ኮከብ ክርስቶስን ያስገኘሽልን በማለት ያወድሳታልና እጅግ የሚያስደስተው የዚህ የሳምንት የማሕሌተ ጽጌ እንግዲህ አብርሃምን ከግዝረቱ ምልክት በዘር አሕዛብ ሁሉ ይባረካሉ ተብሎ የተነገረው ትንቢት መፈጸሙን፣ የይስሐቅ ቤዛ ሊሆን የተሰዋው በግ ደግሞ በዕፀ ሳቤቅ መያዙን፣ እንደገና ደግሞ ከያዕቆብ ኮከብ ይወጣል ተብሎ የተነገረውን አብርሃምን፣ ይስሐቅን፣ ያዕቆብ ሁሉ ጌታ ከቅድስት ድንግል ተወልዶ ፈጽሞታልና እንግዲህ ሊቃውንቱ አብርሃምን፣ ይስሐቅን፣ ያዕቆብን ያነሱበት ምስጋና ቆመው ማሕሌተ ጽጌ ይቆማሉ። ሌላው ሁለተኛው ነው። ሁለተኛው ማሕሌተ ጽጌ ዘንተ ስብሐተ ወዘንተ ማሕሌተ ወይም ዘኒ ስብሐተ ወዘኒ ማሕሌተ ይላል። ተአምረኪ ጸገየ ወፈረየ ሊተ ከመ እሰብእ ዳግመ እንዘ ጸውር ጸበርተ ምስለ እለ ሐጸው አልባሲሆሙ በደመ በግዑ ድርገተ ውስተ ባሕረ ማህው ድንግል ክፍልኒ ቁመተ። ወደ አማርኛ ስንመልሰው ይህንን ምስጋና ይህንን ማሕሌት ተአምርሽ ለእኔ አበበ አፈራ፣ ዳግመኛም ዘንባባን ተሸክሜ ልብሶቻቸውን በበጉ ደም ካጠቡት ጋራ በአንድነት እንዳመሰግን እንደ ብርጭቆ ጽሩይ በሆነ ባሕር ውስጥ ድንግል መቆምን አድኝ በማለት እጅግ ልዩ የሆነ ጸሎትን በተለይ ከዮሐንስ ራእይ ምዕራፍ 7 ላይ የተገኘውን ምስጋና ወይም የምስጋና ጸሎት ሊቃውንቱ ያነሱታል። ይኸውም በዮሐንስ ራእይ ምዕራፍ 7 ላይ እንደምታነቡት እንዲህ ይላል። ዮሐንስ ራእይ ምዕራፍ 7 ከቁጥር 9 እስከ 14 ላይ ዮሐንስ እንግዲህ ወጣንያንም ፍጹማንም ስለሆኑ ተገልጾለት ምን ይላል? ከዚህ በኋላ ከሕዝብም ከአሕዛብም ወገን ስፍር ቁጥር የሌላቸው ብዙ ሰዎች አየሁ። ይቀውሙ ቅድመ መንበሩ ወቅድመ በግዑ፣ በመንበሩ በበጉ ፊት ቁመዋል ይላቸዋል። እነዚህ ማለት ባለሟሎች መሆናቸውን ሲናገር ነው። እንግዲህ ወይ ለብሱ አልባሰ ብሩሃ፣ ብሩ ልብስን ለብሰዋል ማለት እንግዲህ አስቀድሞ እንደምታውቁት በዮሐንስ ራእይ ምዕራፍ 3 ቁጥር 5 ላይ የተገባቸው ስለሆኑ ነጭ ልብስን ለብሰው ከኔ ጋር ይሄዳሉ፣ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል ብሎ ነበረና ያው
ክብራቸውን በነጭ ልብስ መልሶ ይናገራል። ለዚህ ነው እንግዲህ በጥምቀት ጊዜ ክርስቲያኖች ሲጠመቁ በነጭ ልብስ ሕፃናትን መቀበል ከዚህ እንደወጣ ሊቃውንት ይናገራሉ። ምን ይላል? በእጃቸው ዘንባባ ይዘዋል ይላል። ዘንባባ የኃይል ምልክት ነው፣ የማሸነፍ አምሳል ነው። ትዕምርተ ኃይል ትዕምርተ መዊን የማሸነፍ ምልክትን የማሸነፍ ኃይልን ገንዘብ እንዳደረጉ ሲናገር ነው። ከዛ በበጉ ደም ደግሞ ልብሳቸውን ስላጠቡት ሲገልጽ ምን ይለዋል? ዝቅ ይልና ከሊቃናቱ አንዱ ተመልሶ እነዚህ ነጭ ልብስን የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አሉት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ ይላልና ሰውነታቸውን በክርስቶስ ደም ከኃጢአት መለየታቸውን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ዮሐንስ በመልእክቱ ላይ እንደተናገረ አሁንም በራእዩ ላይ እንደጻፈልን እንግዲህ በጥምቀት በክርስቶስ ደም ምእመናን ያገኙትን ጸጋ ሲነግረው ነው እንግዲህ ልብሳቸውን አጥበው በበጉ ደም አነጹ ብሎ የተናገረው። ይሄ በጣም ይገርማል። ቀጥለው ሊቃውንቱ እንግዲህ ከነዚህ ጋራ ነው ቅድስት ድንግል እንድንዘምር በበጉ በልጅሽ ፊት ዘንባባን ይዘው ልብሳቸውን በበጉ ደም አጥበው ከሚዘምሩት ጋራ ድንግል ክፍልን ቁመተ እድል ፈንታዬ ጽዋ ተርታዬ ይሁን ብለው ነው እንግዲህ ሊቃውንቱ በጣም ልዩ ጸሎትን ወደ እመቤታችን ወደ ልጇ እንድታቀርብላቸው የሚማጸኑ። ከዛ ውስተ ባሕረ ማኅው ድንግል ክፍልን ቁመተ ምን ይላል? የብርጭቆ የብርሌ ባህር እንደማለት ነው። ጽሩ የሆነ የነጣ ይኸውም በዮሐንስ ራዕይ ምዕራፍ 22 ቁጥር 1 ላይ ምን ይላል? ከዚህም በኋላ እንደ በረድ የጠራ የሕይወት ውሃ የሚፈስበትን ወንዝ አሳየኝ ማለት ያው ልጅነት የሚሰጥበትን ግብር ገለጠልኝ ሲል ነው። ከዛ በኋላ ከእግዚአብሔር ከመንበሩ እግር ይወጣሉ ማለት ከጌትነቱ እንደሚሰጥ ልጅነትን ያመለክታልና በልጅነት ከብረው በክርስቶስ ደም ተቀድሰው በራሱ በእግዚአብሔር ዙፋን ፊት ቆመው ቅዱስ 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 ብለው ለማመስገን ከተመረጡት ጋራ እድል ፈንታዬ ጽዋ ተርታዬ ይሁን በማለት ሁለቱ ሊቃውንት በእውነት ቅድስት ድንግልን ይማጸናሉ። የኛም እንግዲህ እድል ፈንታችን ከታላቁ መከራ ተሰውረን በበጉ ፊት ዘንባባን ይዘን ነጭ ልብስን ለብሰን እንደ ብርጭቆ በጠራው ሕይወት ውሃ ፊት ቆመን ለልጇ ለክርስቶስ በእውነት ለታረደው በግ ምስጋና እንድናቀርብ ቅድስት ድንግል ምልጃዋ አይለየን እላለሁ። እንግዲህ በሰቆቃወ ድንግል ይቆማል። በመቀጠል መዝሙር ይቆማል። እንግዲህ ካለን ጊዜ አንጻር መዝሙሩን ትርጓሜ አሰማቸዋለሁ። ሁሌ በየሰናብቱ ወይም በሰንበታቱ የሚቆመው መዝሙር እጅግ ብዙ ምስጢር አለው። ከማሕሌተ ጽጌ ከሰቆቃወ ድንግል በኋላ ሊቃውንቱ ይቆሙታል። የዚህ ሳምንት መዝሙር ደግሞ እንዲህ ይላል። ጸገየ ወይን ወፈሬ ሮማን ወፈሪው ኩሉ ጾወ ገዳም ቀንሞስ ጥቁረ ማይልም ሰራ ለነ ሰንበተ ለዕረፍተ ዚአነ ጸገዩ ጽጌያት ጸገዩ ደንጎላት ሐለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት እግዚአ ለሰንበት ወአቡሃ ለምህረት ሰራ ለነ ሰንበተ ለዕረፍተ ዚአነ። መሀል ላይ የሚገቡትን አዝማቾቹን ያው አልፌያቸዋለሁ። ክቡራን ተመልካቾቻችን ያው ካለው ጊዜ አንጻር ምን ይላል? ወይን አበበ ሮማን አፈራ የምድረ በዳ እጽዋቶች የቀረፋ ልባንጃ የአበባ ችቦ ሁሉ አፈሩ። ለእኛ ዕረፍት ሰንበትን ሰራ። አበቦች አበቡ፣ የሱፍ አበቦች አበቡ። ክረምት አለፈ፣ በረከት ተተካ። ምድርም በአበቦች ውበት አሸበረቀች። የሰንበት ጌታ የምህረት አባቷ ለእኛ ዕረፍት ሰንበትን ሰራ የሚል እጅግ ልዩ ምስጋናን ነው እንግዲህ ሊቃውንቱ ሌሊት በመዝሙር በቤተ ክርስቲያን የሚቆሙት። ቅዱስ ያሬድ እንግዲህ በተለይ ስለ አበቦች ስለ ፍሬዎች ጸገየ ወይን አበበ ሮማንም አፈራ በማለት ይናገራል። ለምን ወይን ተመረጠ የሚለውን ምስጢር ደግሞ እናያለን። ክቡራን ተመልካቾቻችን እንግዲህ ወይን ከአምስቱ አዕማደ ምስጢር ሁለቱን ይዟል። በተለይ ምስጢረ ሥላሴ ይመሰላል፣ ምስጢረ ቁርባንም ይመሰጠርበታል። በደንብ ማወቅና ማሰብ አለብን። በምስጢረ ሥላሴ ስናይ አብ ጉንድ ወይን ነው፣ ወልድ ጉንድ ወይን ነው፣ መንፈስ ቅዱስ ጉንድ ወይን ነው፣ ዓለም ሁሉ የጣፈጠበት አንድ ሕይወት ወይን ነው በማለት ታላቁ ሊቅ አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ አብን በወይን ወልድን በወይን መንፈስ ቅዱስን በወይን መስሎ ያመሰጥራል። ታዲያ ሊቃውንት አባቶቻችን ይህን ሲመስሉ
በተለይ የሴሬቅ ወይን ከታች ግንዱ አንድ ነው፣ ከፍ ብሎ 3 መንታ አለው። ይሄውም የአንድነት የሶስትነት አምሳል ነው ይሉታል። ሌላ አንድም ይሉና አንዱ መንታ 3 ፍሬዎችን ያፈራል። ነጭ ያፈራል፣ ቀይን ያፈራል፣ ጥቁርን ያፈራል። ነጩ የአብ አምሳል ነው፣ ጻዳ በመለኮቱ ይለዋል። እንግዲህ ቀዩ የወልድ አምሳል ነው ይሉታል። ወቀይ በትስብእቱ ስጋን ተዋህደዋልና። ጥቁሩ የመንፈስ ቅዱስ ነው። እስመ ነፋስ ጸሊም በአርአያሁ እንዲል እሱም በአምሳለ ነፋስ ጸሊም ግብሩ እንደሆነ ነፋስ እሱም በአርአያ ነፋስ ለሐዋርያ ሲሰጥ ታይቷልና ነጩ በአብ ቀዩ በወልድ ጥቁሩ ፍሬ የወይን ፍሬ በመንፈስ ቅዱስ ይመሰላል ይሉታል። ሌላው አንዱ እንጨት ቅሉ ሶስትነት አለው፣ ግንድ አለው፣ ቅጠል አለው፣ ፍሬው አለው። በግንዱ አብ በቅጠሉ ወልድ በፍሬው መንፈስ ቅዱስ ይመሰላል። ይሄ አንደኛው ምሳሌ ነው። ሌላው ጣዕም አለው፣ መድኃኒትነት አለው፣ መዓዛ አለው። በጣዕሙ አብ በመድኃኒትነቱ ወልድ በመዓዛው መንፈስ ቅዱስ ይመሰላልና ሊቃውንት አባቶቻችን እንግዲህ ወይንን የዚህ ምሳሌ አድርገዋል። እንደገና በምስጢረ ቁርባንም ይመስሉታል። በምስጢረ ቁርባን ጌታችን ክቡር ደሙን በአርአያ ወይን አድርጎታል። ለምን በወይን ያደረገው ሲባል ዳዊት ወይን ያስተፌስ ልበ ሰብእ ወይን ልብን ደስ ያሰኛል ይላል። ማለት ወይነ ደሙ ልበ ነፍስን ደስ እንደሚያሰኝ የተናገረው ነው። ወይን እንደሚታወቀው ትኩስ ደም ይመስላል ሲታይ፣ እሱም ደም ይመስላልና በሚመስለው በወይን ሰጥቷል። ሌላ ወይን አንድ ጊዜ ጣሉት እንደሆነ ኃይል እየጨመረ ነው የሚሄደው። ኃይል የምትሆንን ሕግ ሰራሁላችሁ ሲል ነው። ሌላው ወይን አንድ ጊዜ ቢተክሉት እየሰፋ ሄዳል፣ የማይለወጥ ጽኑ ስርዓትን መስራቱን ያጠይቃልና ምስጢረ ቁርባንን ስጋውን በአርአያ ህብስት ደሙን በአርአያ ወይን አድርጎታልና እንግዲህ ወይን አበበ ስንል ይህን ሁሉ ምስጢር እናያለን ማለት ነው። ወደ ምዕመናን ደግሞ ስናመጣው ወይን አበበ ሮማን አፈራ ስንል በወይን አበባ የተመሰለ ምግባርን ምዕመናን መስራታቸውን በሮማን ፍሬ የተመሰለ ትሩፋትን ፍሬ ምግባርን ማፍራታቸውን የሃይማኖት የምግባር የንጽህና የቅድስና ፍሬ ማፍራታቸውን ያመለክታልና ለጊዜው ወይን ማበቡን ሮማን ማፍራቱን ሲሆን ፍጻሜው ግን ይህንን ሁሉ ምስጢር የሚወክል ነው። አበቦች አበቡ የሱፍ አበባም አበበ በማለት ደግሞ የተናገረው ማበብ ብዙ ምስጢር ይወክላል። ለምሳሌ ጽጌያት ወይም አበቦች ማበባቸው ወይም ከእንቡጣቸው መፈንዳታቸው ከልቡና የሚመጣን ዕውቀት ይወክላል ማለት ነው። ለምሳሌ አቤል እግዚአብሔር ንጹሕ ባህሪ ነው፣ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ጠቦት ሰውቷል። ዓመት የሆነውን ጠቦት ሰውቷል። ማን አስተማረው? ለአቤል ነው። ማን አስተማረው? አባቱ አዳም አስተማረው እንዳንል አዳም በድሏል። ሊቃውንት አስተማሩት እንዳንል ሰው የለም። መጻሕፍት አስተማሩት እንዳንል መጻሕፍት አልተጻፉም። እና አበቦች ከዕጹቃቸው እንዲፈነዱ እግዚአብሔር ንጹሕ ባህሪ ነው ማለት ከልቡ ነው አንቅቷልና የአበቦች መፈንዳት የአበቦች ማበብ እግዚአብሔር ከሰጠን ከልቡናችን የሚወጣውን ዕውቀት ያመለክታል ማለት ነው። ይሄን በደንብ ልታስቡ ይገባል። ሌላው ማበብ ማግባትን ይወክላል። ማፍራት ደግሞ ልጆችን መውለድን ይወክላል። በትርጓሜ ትምህርት ይኸውም ገበሬ ትንሿን ዘር ይዞ መሬት ላይ ይጥላል። መሬት ላይ ከጣለ በኋላ የተወሰነ ጊዜ ቆይቶ ያዘር ይበቅላል። ከበቀለ በኋላ ያድጋል። ካደገ በኋላ ያብባል ነው። ካበበ በኋላ ያፈራል። ካፈራ በኋላ ይደርቃል። ከተደረቀ በኋላ ይታጨዳል ወይም ይቆረጣል። ከታጨደ ከተወቃ በኋላ ጎተራ ይገባል። ከጎተራ ገብቶ ደግሞ እህል አይቀርም። በዓመቱ ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ ይበላል። ይኸው ምንን ይወክላል? ለምሳሌ ገበሬ ዘርን ይዞ መሬት ላይ መጣሉ ሰውም ሲጸነስ ከአባት ዘር ወደ እናት ማህፀን መላኩን ያመለክታል። ዘሩ ጥቂት ቀን መሬት ላይ እንደሚቆይ እኛም 9 ወር ከ5 ቀን በእናታችን ማህፀን ምድር በተባለች በምድር በተመሰለች በእናታችን ሆድ ማህፀን እንኖራለን ማለት ነው። ዘሯ ከጥቂት ጊዜ በኋላ እንደምትበቅል እኛም እንወለዳለን። ይሄ ዘር ከበቀለ በኋላ እንደሚያድግ እኛም እናድጋለን። ካደገ በኋላ እንደሚያብብ እኛም ልብስ ለብሰን እናጌጣለን። ባል ሚስትን እናገባለን። የትዳርን ሕይወት ይወክላል ማለት ነው። ከዛ በኋላ ፍሬ እንደሚያፈራ ካበባ በኋላ እኛም ካገባን በኋላ ቤት ንብረትን በተለይ ልጆችን እናፈራለን። ከዛ በኋላ ካፈራ በኋላ አዝሬት አትክልት እጽዋት እንደሚደርቅ እኛም እናረጃለን ማለት ነው። ከዛ በኋላ እንደሚታጨድ ወይም እንደሚቆረጥ ማጭድ ሞት ወይም መጥረቢያ ሞት ነፍሳችንን ከስጋ ይለያል። ጎተራ ውስጥ እህል እንደሚቀመጥ እኛም መቃብር ውስጥ ለተወሰነ ጊዜ እንቆያለን።
ግን እህል ጎተራ ውስጥ ገብቶ አይቀርም። በዓመቱ ተዘርቶ አሽቶ በቅሎ በስሎ እንደሚበላ እኛም ሞተን ፈርሰን በስብሰን አንቀርም። ኢየሱስ ክርስቶስ ሲመጣ ዳግመኛ ከሞት ያስነሳናል። ስለዚህ ማበብ ባል ሚስት ማግባትን ይወክላል። ማፍራት ልጆችን መውለድን ያመለክታል እና ወይን አበበ፣ ሮማን አፈራ፣ እነዚህ ሁሉ እጽዋት አበቡ፣ የሱፍ አበባ አበበ ሲል ይህን ሁሉ ምስጢር መረዳት ይገባል። እንደውም የምድረ በዳ እጽዋቶች የቀረፋ፣ ልባንጃ፣ የአበባ ችቦ ሁሉ አፈሩ ብሎ ይጠቅሳል እና ሲያፈሩ በሶስት ወገን ነው። ሲያፈሩ በሶስት ወገን ነው። በስራቸው የሚያፈሩ አሉ፣ በጎናቸው የሚያፈሩ አሉ፣ በጫፋቸው የሚያፈሩ አሉ። ዘሮቹን ለእናንተ ትቻለሁ። በስር የሚያፈራ ለምሳሌ ፍሬው ካሮትን ማየት ትችላላችሁ። በጎን የሚያፈራ እንደ በቆሎ ልትሉ ትችላላችሁ። በጫፋቸው የሚያፈሩ ፍሬ የሚያፈሩ አሉ እና ፍሬ ሲያፈሩ ደግሞ ምሳሌነት አላቸው። እንደውም ሊቃውንት ሲያመሰጥሩት በስራቸው የሚያፈሩት ስር የጌታ ምሳሌ ነው ይሉታል። ፍሬው ልደቱን ጥምቀቱን አምነው ክብር ያገኙ የሚመናን ምሳሌ ነው። ራሱ ዮሐንስ 15:5 ላይ አነ ውእቱ ሐረገ ወይን፣ እኔ የወይን ሐረግ ነኝ፣ ወአንትሙ አይጹቂሁ፣ እናንተ ቅርንጫፎች ናችሁ እንዳለ ብለው ይመስላሉ። በጎናቸው የሚያፈሩ አዝሬት አትክልት እጽዋት የሐዋርያት አምሳል ናቸው። ጎን የሐዋርያት አምሳል ነው። ፍሬው ደግሞ ሐዋርያት ያስተማሩትን ትምህርት ያደረጉትን ተአምራት አምነው ክብር የሚያገኙ የሚመናን ምሳሌ ያደርጋሉ። በጫፋቸው የሚያፈሩ ጫፍ የጌታ አምሳል ነው። ጫፍ እንጂ ያው ከላይ እንደሆነ ክርስቶስም ልዑለ ባህሪ መሆኑን ያመለክታል። ፍሬው ክርስቶስ ያስተማረውን ትምህርት ያደረገውን ተአምራት አምነው ክብር የሚያገኙ የምእመናን አምሳል መሆናቸውን ሊቃውንት ያመሰጥሩታል ማለት ነው። ክቡራን ምእመናንና ምእመናት ፍሬ የጌታ ምሳሌ ነው ይላሉ። ፍሬ የትህትናው፣ ምክንያቱም በማቴዎስ 11:29 ላይ ከኔ ተማሩ እኔ ትሑትን በልቤም የዋህ ነኝ ለነፍሳችሁም ዕረፍት ታገኛላችሁ በማለት አስተምሯልና ስርን በጌታ ፍሬውን በትህትና ይመስላሉ። ጎን ደግሞ ከጎኑ በተገኘ ውሃ ተጠምቀው ክብር ያገኙ የምእመናን ምሳሌ ያደርጋሉ። ይኸውም በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ እንደምናነበው ጌታ በመስቀል ተሰቅሎ ሳለ ቅድስት ነፍሱን ከስጋው ከለየ በኋላ አንድ ወታደር አለን የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ ለንጊኖስ ይባላል ትኩስ ደምና ንጹህ ውሃ ፈሷል። እንደ ለፊደል ሆኖ ማለት ነው። ትኩሱ ደም ለመጠጣችን፣ ንጹህ ውሃ ለጥምቀታችን ማለት ነው። ጎን ከጎኑ በተገኘ ውሃ ተጠምቀው ክብር የሚያገኙ የሚመናን አምሳል ያደርጉታል ሊቃውንት። ጫፍ ደግሞ በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ የተደረጉትን ሰባቱን ተአምራት አምነው ክብር ያገኙ የሚመናን ምሳሌ ያደርጓቸዋል። በጫፋቸው የሚያፈሩትን እንግዲህ በሰማይ 3 ምልክት አለ፣ በምድር 4 ምልክት ነው። የፀሐይ መጨለም፣ የጨረቃ ደም መሆን፣ የከዋክብት ከብርሃናቸው መራቆታቸው በሰማይ 3 ተአምር ነው። በምድር ደግሞ 4 ተአምራት ተደርገዋል። የቤተ መቅደስ መጋረጃ ለ2 ተሰንጥቋል። ድንጋዮች ተፈረካክሰዋል። መቃብራት ተከፍቷል። ሙታን ተነስተዋል እና ጫፍ እንግዲህ በመልዕልተ መስቀል ተሰቅሎ በሰማይ ያሉትን ታላላቅ ምልክት በምድር ያሉትን ታላላቅ ምልክት አይተው በጌታ ያመኑ የምእመናን አምሳል አድርገው ሊቃውንት ይመስሏቸዋል ማለት ነው። ሌላው እንግዲህ በራሳቸው የሚያፈሩ ባለመቶ ፍሬ ወይም ሰማዕታትን ምሳሌ ያደርጋሉ። በጎናቸው የሚያፈሩ አትክልቶችን ባለ 60 ፍሬ ያፈሩ የመነኮሳት አምሳል፣ በታች በስራቸው ያፈሩት ደግሞ የህዝባውያን አምሳል የምእመናን አምሳል ህጋውያን አምሳል አድርገው ሊቃውንት ይመስሏቸዋል ማለት ነው። የሰማዕታት ክብር በጣም ጫፍ ላይ ነው፣ 100 ነው። የመነኮሳት ይህን ዓለም ያው ክርስቶስ ባለው መሰረት ይህን ዓለም ጥለውት ሄደዋልና ክብራቸውም አለ። ህጋውያን ደግሞ አስራት በኩራት አውጥተው በዚህ ዓለም ስጋው ደግሞ ተቀብለው በወዲያኛው ዓለም ይከብራሉ። 30 ፍሬ ያላቸው መነኮሳት 60 ፍሬ ያላቸው ሰማዕታት 100 ፍሬ ያላቸውና በጫፋቸው የሚያፈሩ አትክልት በጎናቸው የሚያፈሩ አትክልት በስራቸው የሚያፈሩ አትክልት የዚህ ምሳሌ ያለባቸው፣ ግን ሊቃውንት ሁሉም በሁሉ አሉበት በማለት ያው የሚመስሉበት አለ። ሌላው ፍሬያቸውን በስራቸው አፍርተው ፍሬያቸውን ከአዕዋፍ ጠብቀው የሚኖሩ የአትክልት አይነቶች አሉ። ወይም በሽፋን በጎናቸው አፍርተው በሽፋኝ አፍርተው የሚጠብቁ አሉ። በሽፋን ሸፍነው የሚጠብቁ አዝሬት አትክልት እጽዋት አሉ። አንዳንዶቹ ደግሞ በጫፋቸው ላይ አፍርተው ፍሬያቸውን ወፎች በልተዋቸው የሚያድሩ አዝሬት አትክልት እጽዋት አይነቶች አሉ። ወይ በስራቸው አፍርተው ወይ በጎናቸውም ቢሆን አፍርተው ከአዕዋፍ ፍሬያቸውን ጠብቀው የሚኖሩ አዝሬት አትክልት እጽዋት ምሳሌ በዚህ ዓለም ብዙ ፍሬ አፍርተው የሃይማኖት፣ የምግባር፣ የንጽህና፣ የቅድስና፣ የመንፈስ ፍሬ አፍርተው ግን ከውዳሴ ከንቱ ተጠብቀው
ፍሬያቸውን በውዳሴ ከንቱ ሳያጡ የሚኖሩ የንጹሃን ምእመናን አምሳል ናቸው። ግን አፍርተው ፍሬያቸውን ወፎች በልተውባቸው የሚያድሩ ደግሞ በዚህ ዓለም ጥሩ ነገር ሰርተው መልካም ነገር አድርተው ነገር ግን በውዳሴ ከንቱ እየተጠለፉ ክብራቸውን የሚያጡ አምሳል ነውና የወይኑ ማበብ የሮማኑ ማፍራት የእነዚህ ሁሉ ፍሬዎች የምድረ በዳ እጽዋት ሁሉ ማፍራታቸው እነዚህን ሁሉ የሚወክሉ መሆናቸውን ሊቃውንት ያመሰጥራሉ። ከዛ በኋላ ሊቁ እንግዲህ ሀለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት ይላል። ክረምቱ ማለፉን በረከት መተካቱን ተሰርገወት ምድር በስነ ጽጌያት ምድርም ደግሞ በአበባ ማጌጧን መሸለማን መዋቧን ስነ ፍጥረትን ያደንቃል ያሬድና ይጠቅሳል። እንግዲህ ክረምት ማለፉ አበባ ማበቡ ራሱ የክርስቶስ ምሳሌ ሆኖ ይገለጻል። ለምሳሌ በመኃልየ 2 ላይ እስመናሁ ክረምት አለፈ እነሆ ክረምቱ አልፏልና ይላል። ክረምት ያለው የ5500 ዘመን መከራን ነው በክረምት የመሰለው። እስመናሁ ክረምት አለፈ ወዝናብ ገባ ለሊሁ ድህሬሁ ማለት ነው። ዝናብም ወደ ኋላው ተመለሰ ማለት ወደ በጋነት ተመለሰ ማለት የ5500 ዘመን ዝናመ መከራ በዲያብሎስ ላይ መመለሱን የ5500 ዘመን ዝናመ መከራ በዲያብሎስ ላይ መመለሱን ይናገራል። ከዛ በኋላ ጽጌ አስተራየበ ውስተ ምድርነ አበባ በምድራችን ላይ ታየ በማለት አበባ ክርስቶስ ከቅድስት ድንግል በነሳው ስጋ መገለጡን ይመስላል። ስለዚህ ክረምትን በብሉይ ኪዳን ዘመን የአበባውን ማበብ ዘመን የዘመነ ጽጌን ደግሞ የመጸውን ዘመን ደግሞ የክርስቶስን ሰው የመሆን ምስጢር ይወክላልና አለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት ብሎ ሊቁ ያነሳል። ከዛ የሰንበት ጌታ ይላል ማቴዎስ 12:8 የሰው ልጅ የሰንበት ጌታዋ ነው ይላል። ወአቡኃ ለምህረት የምህረት አባቷ ለእኛ ዕረፍት ሰንበትን ሰራ በማለት ይመስላልና ክቡራንና ክቡራት እንግዲህ የምህረት አባት ለኛ ሰንበትን ሰርቷል። በሰንበት ደግሞ መልካም ማድረግ ተፈቅዷል። የተራበ በማብላት የተጠማ በማጠጣት የተራቆተ በማልበስ ደጋግ ነገሮችን በማድረግ ቤተክርስቲያን ሄደን ስጋውና ደሙን በመቀበል በኋላም ረፍተ ነፍስ መንግስተ ሰማያትን ረፍተ ነፍስ ገነትን በኋላም ደግሞ ከሞት ተነስተን ዘላለማዊ ረፍት መንግስተ ሰማያትን ምንኖርስባትም ዕለተ እሑድ ሰንበተ ክርስቲያን ናትና ይህንን ሁሉ በማሰብ በሰንበት በሚቆመው መዝሙር ላይ የሁሉ ምስጢር ተካቷል። ስለዚህ ምዕመናን ከሊቃውንቱ ጋር በመቆም ይህን በረከት እንድትሳተፉ መልእክቴን በማስተላለፍ በሚቀጥለው ሳምንት እንግዲህ የመጨረሻው ማሕሌተ ጽጌ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።